እኮ ደግሞ ይሄን ያለ አስከፍቶት ያሳለፍሻት መስይ ድሮስ መፍረድ እንጂ መጠየቅን ምን ታውቃላችሁ? ነፍስ እስከማውቅ ድረስ ጎዳና ላይ ያደግኩት የጎዳና ልጅ ነኝ። ባለጌ ተብዬ ያደግኩ የጎዳና ልጅ ነኝ። አሁን ላይ ሳስበው ግን ይቅርታንችን መጠየቅ ይገባኛል። ምን አረጉኝና ነው ደግሞ እኔን ይቅርታ የሚጠይቁኝ? እናት ከሚለው ፊት እንጀራ የሚለውን ቃል መጠቀሜ ነው። ኑሐሚን ከእናት በላይ እንደሆንሽላት ነበር የምትነግረኝ። የምርዎትን ነው? ኑሐሚን ከድሮ ጀምራ ስለኔ ጥሩ ነገር ነው የምታወራው? አንድም ቀን በክፉ አንስታሽ አታውቅም ስልሽ እኔማ ሰው እንደዚህ ሙሉ ሆኖ እንዴት ይፈጠራል ብዬ ስደነቅ ነበር። አይ እስኪ ተውኝ። የሚሉትን ያህል እንኳን ጥሩ አልነበርኩም። እጅጉኑ በጣም የሚገርምና የሚደንቅ ነገር ነው የተፈጠረው ማለት ነው። እንግዲህ አስቡት ኑሐሚን ወይዘሮ ገነት ሁሌም ቢሆን ስትበድላት፣ ሁሌም ቢሆን በጣም መከራዋን ስታሳያት ነበረ የነበረው። ብዙ ፈተና በሷ ምክንያት ሁላ ሲደርስባት ነበር። እሷ ግን ምንድነው ያለችው? ለአያቷ አንድም ቀን እንኳን ስለ ወይዘሮ ገነት መጥፎነት ፈጽሞ ተናግራ አታውቅም። እንደዚህ ነው ስርዓት ማለት። በእውነት በጣም ነው የሚያስደስተው። እንግዲህ ኤሚን ራሷን ስታ ወድቃለች። ኤሚን ምን ሁና ነው ራሷን ስታ የወደቀችው? በምን ምክንያት ነው? አምራንስ ደግሞ እናቴን አባቴ ይደበድባት ስለነበረ በዛ ምክንያት ነው ወንዶችን በሙሉ የጠላሁት ብላለች። ይሄ ነገርስ እውነት ነው ውሸት ነው የሚለውንም የምናወራ ይሆናል ማለት ነው። ውዶችዬ ቪዲዮውን ስትጀምሩ በላይክ ጀምሩ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡኑ መልካምነት ለራስ ነው መልሶ ይከፍላል። እናም እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት እጋብዛለሁ ማለት ነው። ተወዳጆች እኔ በጣም ደስ ያለኝ ነገር ቢኖር ናሆም ማለት ያው ወደ አምራንና ወደዛች ልጅቷ ነፍሰ ጡሯ ልጅ ሲሄድ አምራን በራሷ ጊዜ ነው የተጋለጠችው። እንግዲህ አምራን ምንድነው ያደረገችው? እዛ ጋር ልጅቷ ጋር በገንዘብ ተጣልተው ነበረ። እንግዲህ እንደ ትናንትና ሰታት ነበር ገንዘብ። አሁንም ገንዘብ ስጠይቃት ትናንት የሰጠውሽን ራሱ አምጪ ብላ ገና ለገና ናሆም ስለነቃባት። ናሆም ደግሞ የነቃው ኑሐሚን ብልህ ሴት ስለሆነች ነው። ኑሐሚን በጣም አስተዋይ ሴት ስለሆነች ነው። እና እንደ ኑሐሚን አስተዋይ መሆን አስፈላጊ ነው ብዬ አስባለሁ ማለት ነው ተወዳጆች። እናም እንግዲህ ኑሐሚን ሲጀመር እኮ ያቺ ሴትና ፎቶ ላይ ያለችዋ ፎቶ ቅንብር እንደሆነ ያስታውቃል። የጸጉር ስታይሏ የድሮ ነው። ልብሱ ራሱ የድሮ ፋሽን ነው። ምንድነው ያደረጉት? ቅንብሩ ላይ እንግዲህ የዛችኛዋን ሴት በፊት ያፈቅራት የነበረውን ናሆም ፊቷን አንስተው አምጥተው ምንድነው ያደረጉት? ዳይሬክት የዚችን ነፍሰ ጡሯን ሴት ፊት ቁጭ ነው ያደረጉት። ኤዲቲንጉ ማለት ነውና ኤዲቲንጉ ራሱ ያስታውቃል። እኔ እኮ የተናደድኩብህ ናሆሚ ከአምራን ጋር እንደዚህ ፎቶ ተነስተሃል ወይ ስለ አይ ስላልክ ነው። እናም ሌላ ያለፈ ታሪክን ስላልነገርከኝ ነው ብላለች። እኔ ይቅርታ አድርጉልኝና በሪሌሽንሺፕ ዙሪያ ላይ ያለፈ ታሪክን አብሮ ማውራት ያን እኮ ወይኔ እያሉ እያስታወሱ ማጣጣም ሳይሆን ግን እንደዚህ አይነት ላይፍ ነበረኝ ብሎ ተግባብቶ አንድ መሆን ለዚህ መፍትሄ ነው ብዬ አስባለሁ ማለት ነው። እንግዲህ ናሆም ስለ አምራን ኦልሬዲ ኑሐሚን ታውቃለች። ስለዛችኛዋ ፍቅረኛው ይወዳት ስለነበረችዋ ገንዘብ ወዳጁና እንደ አምራን ጭራሹንም ገንዘብ ከመውደዷ የተነሳ ፈረንጅ አግብታ ወደ ሌላ ሀገር ሄደችው ማለት ነው። እንግዲህ እንደዛች እንደ አምራን አይነት ናት ያቺ ማለት ነው። ለገንዘብ ስትል ነበር የቀረበች ብሎ ለወይዘሮ ዝናሽም ሲናገር እንደሰማ ነው ማለት ነው። በነገራችን ላይ እኔ ማለት አምራን አሁን ያለችው ነገርን እኔ አላምንበት ማለት አምራን አሁን ያለችው ምንድነው? እናቴን አባቴ ስላሰቃያት እውነቷንም ሊሆን ይችላል። ግን አያችሁ አይደለ አንዳንዴ ከሁለቴ ከሶስቴ በላይ ውሸት ከዋሻችሁ በኋላ ላይ የሚያምናችሁ ሰው እንደሌለ ማለት ሁሌ የምትዋሹ ሁሌ እንደዛው አይነት ነው የምትሆኑትኝ። ስለዚህ አሁን አምራን እንደዛ አድርጋ እኔ እኮ ወንዶችን ልጠላበት የቻልኩት ማለት በቃ እንድጠላ ያደረገኝ ምክንያት አባቴ እናቴን ሲደበድባት ስለነበረ ነው። አባቴ እናቴን በጣም ይደበድባት ነበር፣ ያሰቃያት ነበር። በዛ ምክንያት ነው እኔ እንደዚህ ሆንኩት ብላ እንግዲህ ለናሆም ተናግራለች ማለት ነው። እኔ እስኪ እናንተ ምን ተሰማችሁ? ዶች የኔን ሀሳብ ከመናገር እናንተም የተሰማችሁን ጻፉ ማለት ነው። እኔ ግን የአምራን ነገር ሜቢ ጎዳና ላይ ነው ያደርኩትኝ፣ ባለጌ ተብዬ ነው ያደርኩት ምናምን ብዙ ነገር ብላለች። ያስተማምናል አያስተማምነው የሚለውን ለእናንተ ልስጥ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ብዙ ጊዜ ግን ውሸት የሚያበዛ ሰው የመታመን ቻንሱ በጣም ጠባብ ነው። ስለዚህ እውነት ትመነምናለች እንጂ አትበጠስም። እና እውነተኛ ስንሆን ሁሉ ይወደናል፣ ሁሉም ሰው በእኛ ይተማመናል ማለት ነው። ውሸታም ከሆንን ግን በጣም ጸያፍ ነው የሚሆነው እንደ አምራን ማለት ነው። እና አሁን ኑሐሚን ብትል ይህንን ታሪክ ወይም ደግሞ የደረሰባትን ነገር ኑሐሚን ብታወራ ቶሎ ነው የምናምናት። ምክንያቱም ኑሐሚን ስለማትዋሽ ማለት ነው።
አምራን ደግሞ በተደጋጋሚ ስለምትዋሽ ማለት ነው። ልዩነቱ ይሄ ነው። እናም እንግዲህ ኑሐሚንና ናሆምም እንግዲህ ኑሐሚን በጣም ተጨንቃ ተጠባ ነበረ። ለምን ኤሚን ነግራታለች። ኤሚን የነገረቻት ነገር ምንድን ነው እንግዲህ ኤሚን ለአምራን ማለት አምራን ለኤርሚያስ ተናግራለች ስለ አቶ ለይኩን ጉዳይ ላይ። እናም እንግዲህ ያንን ሁሉ ነገር ደግሞ አሁን ላይ ኑሐሚን ሰምታለች። ማለትም አቶ ለይኩን የአቶ ሰበታን ህይወት እንዳጠፋ በጣም የሚያሳዝን ነገር ነው። ዞሮ ተፈጥሯል። እንግዲህ የማይፋቅ ነገር ነው። ዞሮ ተፈጥሯል። አንዴ ሆኗል ማለት ነው። እና እንግዲህ ይህንን ነገር ኑሐሚን በመደበቋ እናም እንግዲህ ወይዘሮ ዝናሽም እንደተናገረችው ማለት ነው ዞሮ ወይዘሮ ዝናሽም ብትሆን ፈልጋ ማለት እንግዲህ የዳግምን አባት አቶ ለይኩን እንደዛ እንዲያደርጉ ፈልጋ ወይ ደግሞ ልካው ወይ ደግሞ ምናምን አይደለም። ዞሮ የተፈጠረው ነገር ምንድን ነው ከተባለ እንደምናውቀው በአጋጣሚ ነው። ይህንን ነገር በእርግጥ አምራን ከመናገሯ አስቡት እንግዲህ አምራን አሁን ላይ የያዘችውን ሌላ መረጃም አለ፣ ሌላ ዶክሜንትም አለ ማለት ነው። ወደፊት መዘዋለሁ ይሄኛውን ካርዴን ብላለች። እንግዲህ ያኛውን ካርዷን ለመምዘዝ ደግሞ ዝግጅት ላይ ናት ማለት ነው። በጣም ነው የሚገርመውና የሚያሳዝነው። ሰውን ለማጋጨት የሰውን ህይወት ለማበላሸት የዚህን ያክል መጣር አስፈላጊ ነው ብዬ አላስብም እኔ ለራሴ ማለት ነው እንደግል። እና እንግዲህ አምራን ግን ይህንን ተንኮሏን ይህንን ሴራዋን አሁንም ቀጥላበታለች። በእርግጥ ለተንኮሌና ለክፋቴ ምክንያት የሆነኝ ወንዶችን በሙሉ እንድጠላ ያደረገኝ የአባቴ ጉዳይ ነው ብላለች። እንግዲህ እኛ ለምናጠፋው ነገር ግን ሌላን ሰው ተጠያቂ ማድረግ አግባብ ነው ብዬ ባላምንም በእርግጥ ልክ ማለት እውነቷን ከሆነ አባቷ በየጊዜው እናቷን ሲመታ ካየች፣ እናቷን ሲደበድብ ካየች፣ እናቷን ሲያሰቃይ ካየች እንግዲህ እሷ ደግሞ በዛ ምክንያት ነው እንደዚህ ሆንኩት ካለች እንግዲህ እውነቷን ነው ውሸቷን ነው የሚለውንም ያው ወደፊትም እናየው ይሆናል ማለት ነው። ዞሮ ግን ስላለቀሰች ስላነባች ልክ ናት። ደግሞ ያላለቀሰ ሰው ውሸቱ ነው ማለትም አይቻልም። እናም እንግዲህ አቶ ለይኩን ግን ሁሌም ቢሆን ማለት ነው አቶ ለይኩን ሁሌም ቢሆን ደስ ብሎት አያውቅም በዚህ ጉዳይ ላይ። አቶ ለይኩን በአጋጣሚ ነው ያን ነገር ያደረገው፣ በአጋጣሚ ነው ያ ነገር የተከሰተው። እንግዲህ አንዳንዴ እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ እሱ እንግዲህ በአጋጣሚ ነፍሱ አርፎበታለኝ ማለትም ነፍሱ ወጥቷል ያቶ ሰበታ። እናም እንግዲህ አቶ ለይኩንም በዚህ ነገር ተናዷን። በጊዜው ራሴን እጄን መስጠት አለብኝ ለመንግስት ብሎ ነበረ። ብዙ ነገር እንደተፈጠረ ሁላችንም የምናውቀው ነገር ነው ማለት ነው። ኑሐሚን ግን ለአያቷ እያለች የነበረው ነገር ምንድን ነው? አያቴ እኔ በጣም ከብዶኛለኝ፣ ናሆምን የደበቁት ነገር አለ እያለች እሷም ተጨንቃ ነበረ። እንግዲህ የፈሩት ይደርሳል የጠሉት ይወርሳል እንደሚባለው እሷም እንግዲህ የፈራችሁ ደርሶባታል ማለት ነው። የፈራችሁ ነገር ምን ነበር ካላችሁኝ ማለት ነው ውዶችዬ፣ የፈራችሁ ነገር ናሆም ይህንን ነገር ሲሰማ አንቺም ሰምተሽ ነበረ፣ ደብቀሽ ነበረ፣ ለምን አልነገርሽኝም ብሎ ችግር ሊፈጥር ይችላል ብላ ነበር። እንዳለችውም ሆኗል ማለት ነው። ኤሚንም እንግዲህ ራሷን ስታወርቃለች። ኤሚን ራሷን የሳተችው እሺ አሁን ናሆም ሲሰማ ምንድን ነው የሚለው? አባዬ ነፍስ አጥፍቷል ቢባል ምንድን ነው የሚሆነው እያለች እየተጨነቀች ነበር። እኔ ማለት በጣም የሚያስጨንቀው እንደውም ዳጊ ነው። ዳጊ አሁን አቶ ለይኩንን እንዴት እንደሚወደው ሁላችንም የምናውቀው ጉዳይ ነው። አቶ ለይኩንን በቃ እንደ አባቱ ሁላ ከዚህ በፊት ምን ብሎት ነበር? ካልደበረህ አባዬ ልበልህ ሁላ እያለው ነበረ። እና አሁን ላይ ግን አስቡት እንግዲህ የአባቱን ነፍስ ያጠፋው አቶ ለይኩን እንደሆነ ሲሰማ በጣም ሀርድ ነው፣ በጣም ከባድ ነው። ዞሮ ደግሞ ያው መስማቱ የማይቀር ነገር ነው። በተለይ አሁን ላይ ሁሉም ኦልሬዲ ያው ሁሉም ሰው ሰምቷል ማለት ነው ስለ አቶ ለይኩን። ጆሮ ለራሱ ባዳ ነው እንደሚባለው እንግዲህ እሱ ነው ነፍስ ያጠፋው። ስለ ማለት እሱ እንደተደረሰበት እንደተሰማ አያውቅም። ሌላው ሁሉ ግን ኦልሬዲ ሁሉም ሰምቷል። በተለይ የኑሐሚን አባት ግን ማመን ያቃቱ። ምንድን ነው የምትይው ኑሐሚን? ቆይ የምትይው ነገር ታውቆሻል? እንዴት ለይኩን ይህን ሊያደርግ ይችላል? እውነት ነው አቶ ለይኩን ሰው ሲረዳ ሰው ብቻ ከበር ሲያደርግ እንግዲህ ኑሐሚንም ለአያቷ ስትናገር እንደሰማ ነው ሰው ሲረዳ ሰው ሲያግዝ ብዙ ነገር ሲያደርግ ነው ያየ ነው እንጂ ማለት እንደዚህ ነፍስ የማጥፋት ያክል ሲያደርግ አላየንም ነበረ። እና አሁን ላይ ዞሮ አንዳንዴ አጋጣሚዎች እንደዚህ ይፈጠራሉ። እሱም እንግዲህ ወዶ ወይም ደግሞ በቃ እንደዚህ ፈልጎት አይደለም፣ አክሲደንት ነው። የአጋጣሚ ነገር ደግሞ ከባድ ነው። አጋጣሚ ነው።
እናም እንግዲህ እንደዚህ ሆኗል ማለት ነው። በእርግጥ አሁን ላይ የኤሚን ራሷን መሳት በጣም ከባዱ ነገር ደግሞ እሱ ነው። ኤሚን እንግዲህ ራሷን ስታለች። ኤሚን ራሷን መቆጣጠር እስኪያቅታት ድረስ እንደዚህ ያደረሳት እንደዚህ የሆነችው በምን ምክንያት ነው ሲባል ኤሚን አሁን ናሆም ሲሰማ ምንድን ነው የሚለው? አሁን በተለይ ዳግም እንግዲህ የእናቷ ልጅ ነው፣ የእናታቸው ልጅ ነው። ኦልሬዲ ያው ምንም እንኳን ባትወልድ ማለት ናሆምን አሳደገችው እንጂ ወይዘሮ ዝናሽ አልወለደችውም። ዞሮ እሷ ባትወልደውም ግን አሳድገዋለች፣ ደረቅ ጡቷን አጥብታ። እንደውም ከወለደችው ልጅ ከዳጊ ይበልጥ ማለት ነው ለናሆም ነው የሆነችለት ብዙ ነገር። ምክንያቱም ዳግም ኦልሬዲ ወለደችው እንጂ ያደረገችለት ነገር የለም። እኔ በጣም የወይዘሮ ዝናሽ ጽናት በጣም ይገርመኛል። አስባችሁታል? ባሏ ከሰራተኛ ወልዶ ከሰራተኛ እንደወለደ እያወቀች ማለት ነው፣ ሳታውቅ አይደለም። ከሰራተኛ እንደወለደ እያወቀች ሰራተኛዋንም አውጥቶ ሌላ ቦታ ቤት ተከራይቶ አስቀምጧት። ፋንቱ የምትባለዋ ሰራተኛ ማለት ናት። እንግዲህ ፋንቱ ልጁንም ትታ ጥላ ጠፍታለች። እሱ ደግሞ የቀጠራት ሰራተኛ ሁሉንም ታሪኩ እንደምታውቁት ነው። እንግዲህ የቀጠራት አቶ ለይኩን ሲናገር እንደሰማ ነው ለናሆም ሰራተኛዋ እንግዲህ ምንድነው ያደረገችው? ትታ እናትየው ትታ እንደሄደች መጥታ ሰራተኛዋ ተናገረች ማለት ነው። ስለዚህ ያችን ፋንቱ ጥላው ሄዳለች። ኦልሬዲ ሰራተኛይቱ እንድታሳድገው ማድረግ ደግሞ አቶ ለይኩን ከበደው ማለት በቃ በጣም ወድ ስለነበረ ምናምን ብሎ እንዳየ ነው ማለት ነው። እናም እንግዲህ በጣም የሚገርመው ማለት ነው እኔ እውነት በጣም ነው ያሳዘነችኝ ወይዘሮ ዝናሽ። እንደዛ ጡቷን አጥብታ ነው ያሳደገችው። ያ አሁን ላይ ግን እንደምናውቀው ወደ ልጇ አደላ ማድረጓን እንዳልተወች ግልጽ ነው። ወደ ልጇ አደላ እያደረገች እንደሆነ ግልጽ ነው። ከዚህም በፊትም ብሏታል ዳግም ራሱ ማለት ነው። አሀ ለካ ስላልወለድሽው ነው እኔ ከመጣሁ ጀምሮ ለኔ የምታዳዩ ሁላ ሲላት ነበር። እናም እንግዲህ ወይዘሮ ዝናሽም ቢሆን እንደዛ ማድረጓ ስህተት ነው ብዬ አላምንም። ምክንያቱም ማለት በቃ ያለ እናት ነው ያደገው ልጁ። ሁላችንም እንደምናውቀው ብቻ ብዙ ነገር አለ እና በጣም የሚገርመው ግን እኔ ማለት በጣም የሚገርመኝ ነገር የናሆም እና የኑሐሚን ፍቅር በጣም ደስ የሚያስደስት ነው። እና የአምራን ሁሌ በቃ ማለት አሁን እንዳለችው ሆኖ እውነት እንደዛ በደል ደርሶባት ከዛ በኋላ ማለት ያን እያስታወሰች ወንዶችን በቀላለሁ ብላ ቆርጣ ተነስታ ምናምን ነገር ነው። ግን አንድ ሰው አጠፋ፣ ኦኬ፣ አንድ ሰው በደለ፣ አንድ ሰው የሆነ ነገር አደረገን ማለት እኮ ሁሉንም ሰው ጫፍለቀን ሁሉንም ሰው መርገጥ አግባብ ነው ብላችሁ ታስባላችሁ? እኔ በእውነት ይሄ ስህተት ነው ብዬ ነው የማምነው። ምክንያቱም ያጠፋው አባቷ ነው። አባቷን ደግሞ እኮ ቀጥተዋለች። እኔ እኮ የሚገርመኝ ያን ያጠፋውን ሰው አባቷን ባትቀጣው ኑሮ ባትበቀለው ኑሮ፣ በቀል ጥሩ አይደለም፣ በቀል እግዚአብሔር ነው። እሷ ግን ተበቅላለች። ባትበቀለው ኑሮ የሆነ ነገር ባታደርግ ኑሮ ኦኬ። ግን እኮ አድርጋለች። አባቷን እኮ በእጇ ነው የገደለችው። አይገርም? አባቷን በእጇ ገድላው ጭራሽ ይባስ ብላ ደግሞ አሁን ላይ እያደረገችው ያለችው ነገር ወንዶች በሙሉ እንደዚህ ላድርግ፣ ወንዶችን በሙሉ በቃ ልበቀል ብላ ያሰበችው ሳቢ እኔ ልክ ነው ብዬ አላስብም ማለት ነው። ውዶችዬ እናንተ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እና አምራን ግን በጣም ስህተት ሰርታለች ብዬ ነው የማምነው። ኑሐሚንና ናሆም አሁንም መቀጠል አለባቸው። ፕሮግራማቸውን መዛባት የለበትም። የሰርጋቸውም እንግዲህ የኑሐሚን አያት መጥተዋል። የኑሐሚን አያት ደግሞ እንግዲህ ቀለበት ሰጥተዋታል ከምታደርግ ማለትም ባልሽ ከሚገዛልሽ ቀለበት ጋር ይህንንም ቀለበት አድርጊ በማለት እንግዲህ ስጦታ ሰጥተዋታል። ኑሐሚንም በጣም ተደስታለች። እናም እንግዲህ ወይዘሮ ባፈና በመምጣታችሁ ደስ ብሎናል። እናም ደግሞ ሽቱ ትምጣ እያላችሁ ሽቱ ደስ የምትላችሁ የምታዝናናችሁ ሽቱም እንድትመጣ እንትን በሉ ማለት ነው ውዶችዬ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው የኔ ተወዳጆች። እወዳችኋለሁ። ባይ ባይ።